በጣም እንግዲህ በሚያሳዝን ሁኔታ ብሌን ተገደለች። ብሌን እስካሁን ድረስ ሚስጥሩን አፍናና ደብቃ ብቆይም አሁን ላይ ግን በጣም በሚያሳዝን ሁኔታ ሚስጥሩን አወጣለሁ ባለች ጊዜ የሰላም ወንድም እንቅ አድርጎ ገደላት ማለት ነው። በጣም ያሳዝናል። ተይ የተባለች አልሰማም ያለችው ብሌን መጨረሻዋ ይሄ ሆኗል። በጣም ያሳዝናል። ለወይዘሮ ሰላም ልትነግራት ደጋግማ ልትነግራት ብትሞክርም ሰላም ግን ቢዚ በመሆኗ ያልሰማቻት ይሆናል። እናም እንግዲህ ቢዚ በመሆኗ አልሰማቻትም እና አሁን ላይ ግን ብሌን በጣም አደጋ ላይ ትገኛለች። እናም እንግዲህ ቃል ማለት ነው ብዙ ጊዜ ማለት ነው ብሌን ለእናቷ ልትነግርባት በምትሞክርበት ጊዜ ነበረ ልታቋርጣት የምትሞክረው። ቃል እኔ እያወራ ያለሁት ከብሌን ጋር ነው ከአንቺ ጋር አይደለም በማለትም እናትየው መልስ ሰጥታት ነበረ። ግን ደግሞ ብሌን ሳታወራ ለሰላም ስልክ ይደወልላታል። ወንድምሽ አደጋ አድርሷል ነይ ቶሎ ድረሺ ትባላለች። እናም እንግዲህ ሳትነግራት ሮጣ ከቤት ትወጣለች። በሌላኛው መንገድ ደግሞ የዳጊ ማለት ነው የብሌን ጓደኛ ለብሌን እናት ይቅርታ ጠየቀ። የብሌን እናት ሽንኩርት እየከተፉ ነበርና እንዴት እንዳትጠጋኝ እንዴት አንተ እንደዚህ ታደርጋለህ? እንዴት እንደዚህ ታደርጋለህ? በማለትም እንግዲህ በምትቆጣው ጊዜ ይቅርታ አድርግልኝ በማለትም እግሯ ስር ድፍት ይላል። ሌላኛው ደግሞ አቶ በኃይሉና የአቶ በኃይሉ ጓደኛ ማለት ነው ወይም የስራ ባልደረባ እቺን ግን ብሌን በጣም እንግዲህ በሚያሳዝን ሁኔታ ነበረ እንዴት ደስ ትላለች በማለትም እንግዲህ ባያት ጊዜ በጣም ተናደደ ማለት ነው። እንዴት እንደዚህ ታያታለ? እቺ ማትረባ የቤት ሰራተኛ እሰራላታለሁ በማለት አቶ በኃይሉ በጣም የደነፋ ሲሆን ማለት ነው። ሌላኛው ደግሞ የብሌን ጓደኛ ወይንም ዳጊ ማለት ነው። አሁን ላይ እናቱ እንደሆነች ባያቅም ግን ደግሞ አቅፎ ይቅርታ ጠይቋታል። እሷም ይቅርታ አድርጌልሃለሁ ትለዋለች። ልጄ ተነስ ተነስ በማለትም ከእግሯ ስር ከፍ አድርጋ ታነሳዋለች። የብሌን እናት አሁን ላይ ሆዷ ነግሯት ማለት ነው በጣም ጸሎት እያደረገች እና ልጇን ፈጣሪ ከመጥፎ ነገር እንዲጠብቅላት ጸሎት እያደረገች ትገኛለች። እናም እንግዲህ የብሌን እናት ጸሎት ላይ ሳለች ነበር የማጠብቀው ጉድ የጠበቃት የገጠማት። እና እንግዲህ ለሰላም በሩን ቀስ አድርገሽ ክፈችልን ያሏት ማን ነው? እሷም ግን ምን ታረጉ ነው ለምንድን ነው ብላ ብትጠይቅም በፍጹም መልስ ሊሰጧት አልፈለጉም። ክፈቺ ብለንሻል ክፈችልን ብቻ በማለት ለሁለት ጭንብላቸውን ለብሰው ይገባሉ። ሰላም ተኝታለች ወይ በማለትም ይጠይቋታል። አዎ ተኝታለች ትላለች። እናም እንግዲህ ገብተው ብሌንን እፍን ያደርጓታል። ምስኪኗ ብሌን የመጣባትን ነገር ግራ ገባት። የምታደርገውን ነገር ጠፋባት። በጣም እንግዲህ በመጨነቅና በመጠበብ ማለት ነው አይናቸውን ማየት ጀመረች። ሰላም ሰላም፣ ውድና የተከበራችሁ የአይና ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለቻናል ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ የደውል ምልክቷን በመጫን ማለት ነው የምለቃቸውን ቪዲዮዎች ቶሎ እንዲደርሳችሁ ማድረግ ትችላላችሁ። ዛሬ እንግዲህ ይዤላችሁ የመጣሁት አደራ ድራማ ነው። አደራ ድራማ ትንሽ ተንኮል እና ያው ጭካኔ ቢኖረውም ግን ደግሞ በጣም አስተማሪና አንገብጋቢ የሆነ ድራማ ነው። ምክንያቱም ከዚህ ድራማ ብዙ አይነት ነገሮችን እንማራለን። ይሄንን ድራማ በጣም አስተማሪ ድራማ ነው። ምክንያቱም እንደዚህም አይነት ክፉ ሰዎችም አሉ፣ እንደ ሰላም አይነትም ደግሞ ንጹህ ሰዎችን አሉ የሚለውን ያሳየናል ማለት ነው። እናም እንግዲህ ቻናሉን ከወዳችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን እስከ ፍጻሜው ድረስ አብራችሁን ቆዩ። እናም እንግዲህ ብሌን የመጣባትን ነገር አይናቸው እያየች እያለ ነበረ አቶ በኃይሉ አፍና አድርጎ የገደላት።
የዚህኔም ስትጮህ የሰማችው ቃል ማለት ነው መቋቋም አቅቷት ስትሮጥ በፍርሃት ወደ ቤት ትገባለች። ምስኪኗ ብሌን የደረሰላት ማንም ሰው አልነበረም። በጣም በሚያሳዝን ሁኔታ አቶ በኃይሉ አሁን ላይ እቅዴ ተሳክቶልኛል፣ ማንንም ሰው ከአጠገቤና ከመንገዴ ሊቆም አይገባም ይላል አቶ በኃይሉ። በሌላኛው መንገድ ደግሞ የአቶ በኃይሉ ተባባሪ ማለት ነው በጣም የወደዳት ይመስላል ማለት ነው ብሌንን በጣም በጥንካሬዋና በደፋርነቷን በጣም ይወዳታል። እናም እንግዲህ አሁን ላይ አቶ በኃይሉ እኔ ማንንም ሰው መጨረሻ ላይ ደርሼ ማንንም ሰው ካቀድኩበት እንድደርስና ሊያጨናግፈኝ በፍጹም አይሞክርም እያለ ይፎክራል። እናም እንግዲህ በጣም ያሳዝናል። ምክንያቱም ብሌን ምንም መሆን የለባትም። ምክንያቱም ብሌንና እናቷ በጣም አሳዛኝ ታሪክ ይዘው የሚኖሩ ሴቶች ናቸው ማለት ነው። እናም እንግዲህ ብሌንና የብሌን እናት በፍጹም ብሌንና እውነተኛ እናቷን በፍጹም ሊገናኙ አልቻሉም እስካሁን ድረስ። ግን ደግሞ ብሌን እስካሁን ድረስ ሚስጥሩን እናገራለሁ እያለች ባታስፈራራ ኖሮ ይሄንን ነገር አይደርስባትም ነበር የሚለውን ደግሞ ሁላችንም እንግዲህ እናውቀዋለን። እናም ሰላምም እንግዲህ ለአፍታ እንኳን ልጄ ላትሆን ትችላለች የሚል ምንም አይነት ጥርጣሬ የላትም። ነው ቃል ልጇ እንደሆነች ነው የምታውቀው። እናም እንግዲህ አቶ በኃይሉ ደግሞ እስካሁን ድረስ ልጇን ተንከባክቦ እንዳሳደገላት ነው የምታውቀው ማለት ነው። ምክንያቱም ያደራ ልጇ ስለሆነ ማለት ነው። አቶ በኃይሉ እንደዚህ ያደርገኛል ብላ ሰላም በፍጹም ልታስበው ገምተው ማትችልም። እናም እንግዲህ አቶ በኃይሉ ማለት ነው በእህቱ የእህቱን ንብረት ለማግኘት ነው ይሄ ሁሉ ነገር እያደረገ ያለው ማለት ነው። እና በጣም ነው የሚያሳዝነው። ምክንያቱም አቶ በኃይሉ በጣም እናም እንግዲህ አሁን ላይ በጣም ለንብረት በመስገብገብ ነው ማለት ነው እንደዚህ እያደረገ ያለው። በጣም ነው የሚያሳዝነው። ምክንያቱም ለንብረት ይህን አክል መስገብገብ እና ሰላም ባይዘይ ቢጠይቃት እንዳለ ሁሉንም ንብረቷን የምትሰጥ ሴት ናት። ምክንያቱም ይሄን አክል ለንብረት ስግብግብ የሆነች ሴት አይደለችም ማለት ነው። እና ወንድሟን ደግሞ በጣም ነው የምትወደው። ምክንያቱም ባለውለታም ጭምር አድርጋ ነው የምታስበው ልጇን ስላሳደገላት። ግን እሱ በተቃራኒው ልጇን ጥሎ እናቷን እንዳታቅ እንዲሁም ጎዳና ላይ እንድትኖር አድርጎ ነው ልጇን ጥሎ ነው የጠበቃት። ልጇን ጥሏት ማለት ነው የሰጠችውን ልጇን በአግባቡ ሳይወጣን የጠበቃት። ግን ደግሞ አሁን ሌላ ሴት ፈላልጎ አምጥቶ ይቺ ልጅሽ ናት ካላት በኋላ የእሷ ንብረት ለመካፈል መስገብገብ ማለት በጣም ራስ ወዳድነት ነው። እናም እንግዲህ በፍጹም እኔ ከዚህ በኋላ ዝም አልልም፣ እስካሁን ድረስ ጸጥ በማለቴ ነው ይሄ ሁሉ ችግር የደረሰብኝ ትላለች ማለት ነው ብሌን። እናቴ አጥቻት ቢሆንስ አሁን እሺ እናቴ ሞታ ቢሆንስ ኖሮ የሆነ ነገር አድርገዋት ቢሆንስ ቶሎ ብዬ እኔ ለሰላም መንገር አለብኝ። ምክንያቱም ሰላም ሁሉ ነገር ማወቅ አለባት። እስካሁን ድረስ እኔ የቤተሰብ ጉዳይ ነው ብዬ ነው ጸጥ እያልኩ ያለሁት። ስለዛ እናቴ ጋማ ከደረሱ እነግራለሁ ብላ ቆርጣ ተነስታ ነበረ። ግን መጨረሻው ይሄ ሆኗል። ቀጣይ ሳምንት ምን እንደሚፈጠር አይታወቅም። እስከዛው ድረስ ቸር ቆዩልኝ።